እንደፈራ ነው። ለአደይ እንግዲህ ህልናውን ሽጦ ገንዘብን አብልጦ ማለት ነው። ለአደይ አደይ ነች ይህን ሁሉ ነገር እንዳደርገ ያደረገችኝ ወይንም ደግሞ የተተባበረችኝ አደይ ነች በማለት እንግዲህ ሁሉን ነገር እንትን ተናግሯል ማለት ነው። እና ያንቺን ሚስጥር ባለመደበቄ ይቅርታ አድርግልኝ አደይ በማለት እንግዲህ ደመቀ ሁሉን ነገር ተናግሯል ማለት ነው። አደይ እጅግ በጣም ደንግጣለች። ምክንያቱም ስለምን ሚስጥር ነው የምታወራው በማለት እንግዲህ አንገቱን እንቅ አድርጋ ለምንድን ነው እውነቱን የማትናገረው? እኔ እናንተ ምንስ የተለየ ሚስጥር አለን? ይሄን ያልከውን ነገርስ እንዴት እኔ መቼ አደረኩትና ነው እሷ ነች ብለህ የምትናገረው? በማለት ምንድን ነው የነካ? ለምንድን ነው ከልብ ከቀልብ የማትሆነው? እባክህን ደመቀ እውነቱን ተናገር ብትለውም እንግዲህ ከዚህ በኋላ እኔ እዚህ የመቆየት ምንም አይነት ነገር ስለሌለ መውጣት እፈልጋለሁ በማለት እንግዲህ ደመቀም ተነስቶ ከቤት ወጥቷል ማለት ነው። እንግዲህ ሁላቸውንም አሉ እነ ኤላ እነ ባርኮቴ እንዲሁም ዲቭ ፍቅርም ሊዲያም ሁላቸው ባሉበት ሰዓት ነበር ይሄን የተናገረው ማለት ነው። እና እጅግ በጣም አደይን ሁላቸው እንትን ብለዋል ማለት ነው። ሌባና ሁሉን ነገር እሷ እንዳደረገችው አድርገው አምነዋል። ማንም ከጎኗ የቆመ የለም። አንድ ለምለም ነች ማለት ነው። ለምለምም ተጠራጥራለች። አሁን ላይ ማን ላይ መቆም እንዳለብኝ አላቅም፣ ግን ደግሞ አደይ እጅግ በጣም ታሳዝነኛለች በማለት እንትን ብላለች ማለት ነው። እሷም ደግሞ የፍቅርን ተንኮል ከመጀመሪያው ጀምራ ስለምታውቃት ነው ማለት ነው። እና ይህ ነገር የተቀናበረ ነገር ሊሆነው ይችላል ብላ አንድ ከአደይ ጋር የቆመችው ለምለም ብቻ ነች ማለት ነው። ባርኮኒ እስከ ዛሬ እየዋሸሽ ነበር፣ እኔ ያለ አግባብ ነበር እህቴን ስቀጣት የነበረው። ስለዚህ ያለ ምክንያት የቀጠዋትን እህቴን እስካሁን ላደረኩት ነገር በጣም አዝናለሁኝ፣ ይቅርታ በማለት እንግዲህ ፍቅርንም ይቅርታ ጠይቋታል ማለት ነው። ደግሞ ደጋግሞ እንግዲህ ባርኮኔ አደይን ጠይቋት ነበር። ይህ የሰማሁት የተናገሩት ነገር ሁሉ እውነት አንቺ አድርገሽዋል ወይ በማለት ለምንድን ነው ያደረግሽውን ስህተትሽን ቢያንስ እንኳን ከስህተትሽ ለምንድን ነው የማትተረሚው? ስህተት ሰርተሽ እንኳን ዝም ብለሽ ትናገሪያለሽ። አንገትሽን ሰበር አድርገሽ እንኳን ላረኩት ነገር ይቅርታ ብለሽ ለምንድን ነው የማትጠይቂው? በማለት እንግዲህ ባርኮኔ ጠይቋት ነበር አደይን። እኔ ምንም ነገር አላደረኩም፣ ይሄ ከአንተ ጋር እኩል ነው የምሰማው። ስለዚህ ያደረኩት ነገር የለም፣ ማንንም ይቅርታም አልጠይቅም በማለት እንግዲህ መልሳለሽ ማለት ነው። ያው ፍቅርም አጠገቧ ስለነበር በቃ አንቺ ሂጂ ውጭልን ከቤታችን አንቺ ዳሃ እያለች አንቺ ሌባ አንቺ ዳሃ እያለች ስትሳደብ ነበረ። እንዲህ ስትላ ስትናደድ ማንም ሰው ቀንጥሎት ነው እንጂ ሁሉም እዚህ ምድር ላይ ሲመጣ ባዶ ራቁትን ነው። አንቺ ማን ስለሆንሽ ነው እኔን እንደዚህ የምትናገሪኝ? በማለት እንግዲህ አደይም አንገቷን ትይዛታለች ማለት ነው። ፍቅርን ባርኮኒም ነበረ እባክሽን አደይ ከስህተትሽ ቢያንስ ተማሪ፣ ጥፋተኛ ሁነሽ ጭራሽ እሷን ልትማቺ እንደዚህ ትሆኛለሽ እንዴ? እስከ ዛሬ በፍጹም አደይን አላቃትም ማለት ነው በማለት እንግዲህ ባርኮኒ የሚወዳት የሚያፈቅራት እንደዛ ስለ ፍቅሩን ለመናገር የሚሳሳላትን አደይን በጥፋተኝነት እንትን ተረድቷታል ማለት ነው። ዴብም እንደዚው ማለት ነው። ዴብ ቢያንስ ክፉ ቃላቶችን አልተናገረም። በእውነት አንቺ እንዳላደረግሽው እኔ በ10 እጣቶቼ እፈርማለሁኝ፣ ግን ደግሞ የሚናገሩት ሁሉም የሚያወሩት ነገር ግራ ተጋባውኝ በማለት እንግዲህ ዴብ ቢያንስ ከባርኮኔ በትንሹ ተሽሎ ተገኝቷል ማለት ነው። ሆኖም ግን አደይ ዋሸችኝ፣ አደይ እንደዚህ ያደረገችኝ በማለት እንግዲህ በጣም ብዙ ነገሮችም እሱም እየተናገረ ይገኛል ማለት ነው። እንግዲህ ያው ፍቅር ደግሞ ከቤት እንድትወጣላት አድርጋለች ማለት ነው። ተልተሎ በይና ዝም ብለሽ ኮተት አትበይ፣ ውጭልን ከቤታችን፣ አንቺ ከቤታችን ከወጣሽ የኛ ቤት ሰላም ይሆናል በማለት እንግዲህ አደይ ከቤት ውስጥ እንድትወጣ አድርጋታለች ማለት ነው። በስተመጨረሻም ዴብን አንተም እንደ ባርኮቴ ነህ ወይ እኔ እንዳደረግኩት ነው ወይ የምታምነው? በማለት እንግዲህ ዴብን ጠይቀው ነበር አደይ ማለት ነው። በጠየቀችበት ሰዓት እኔ ምን ላድርግ ሁኔታዎች እኮ እንደዚያ አሳመኑኝ በማለት እንግዲህ ከአጠገቧ እሱም እንዳልቆመ ተረድታለች ማለት ነው። በሌላ በኩል ሊዲያ ደግሞ አንቺ አደይን ለማስወጣት ብቻ ሳይሆን እዚህ ቤት አደይን ለማስወጣት ብቻ ሳይሆን ኤላና ለምለምንም ልታለያይ ነበር የተስማማ ነው። አሁን ለምንድን ነው የራሽን ነገር አድርገሽ የኔ የሆነውን ነገር ወደ ኋላ የተውሽው? በዚህ አልተስማማንም በማለት እንግዲህ ሊዲያ የፍቅርን አንገት ይዛ ክላስ ውስጥ ማለት ነው ስታስፈራራት ነበረ ማለት ነው።
ምክንያቱም አብረው ነበር ተስማምተው የሰራው። ስለዚህ የእሷ ነገር ስላልተስማማላት ወይንም ደግሞ የእሷ ነገሮች ስላልሆኑላት ሊዲያ አሁን ከፍቅር ላይ ችግር እየፈጠረች ነው ማለት ነው። ይሄ ነገር ለእሷ ለአደይ ያግዛታል። ምክንያቱም ሁሉን ነገር ልትናገር ወይንም ደግሞ ልታወራ ትችላለች ብዬ አስባለሁ ማለት ነው። ወይንም ደግሞ ለፍቅር ማስፈራራነት ትጠቀመዋለች ሊዲያ ማለት ነው። እና ፍቅር አደይን ከቤት አስወጥታታለች። ከቤት እንደወጣች ግን መሄጃም ስለሌላት እንዲሁም ደግሞ የ2 ወር ደመወዝ ስጫት ብሎ ባርኮቴ ለፍቅር ሰጥቷት ነበረ። ፍቅር ግን ለአደይ ደመወዟን አልሰጠቻትም። ከዛ በፊትም ሰጥቻታል ብሎ ሲጠይቃት አዎ ሰጥቻታለሁ፣ በቃ የዚህን ወር ስጫት በማለት እንግዲህ ባርኮኒ አዟት ነበረ። ግን ደግሞ ፍቅር ደመወዟን አልሰጠቻትም ማለት ነው። እና ያው ከቤት ስለወጣች አደይ ከቤት ወጥታ ነበረ። ለምለም አገኘቻት። ያለውን ሁኔታና ደመወዟም እጇ ላይ እንደሌለ ስለነገረቻት በቃ ለጊዜው ኤላ ቤት እንሂድና ከዚያ ተርፊያለሽ፣ ከዚያ ደላለው እናናግርና ስራ ትጀምሪያለሽ በማለት ወደ ኤላ ቤት ወስዳት ነበር ማለት ነው። ኤላ ጋር ስትሄድ ግን ኤላ በጣም ነው የተቆጣው። ለምለም ለምንድን ነው ሌባ ሰው ወደ ቤቴ እዘሽብኝ የመጣሽው በማለት የህፃን ወሬ እባክሽን አታውሩብኝ፣ እዚህ ውጭልኝ በማለት እንግዲህ አደይን ሲናገር ነበረ። በቃ የዛሬን አድራ ነገ ስራ እንፈልግላታለን። የለ አንዳንዴማ ተረዳ፣ በቃ ሰው ሆኖ ጥፋት የማያጠፋ የለም። ይብን እንኳን እሷ ብታጠፋ ግን ደግሞ ይህን ነገር እሷ አላደረገችውም። በቃ ለጊዜው ዛሬ ትደርና ነገ ስራ ትገባለች በማለት እንግዲህ ለምለም እንትን ብላታለች ማለት ነው። እንግዲህ የባርኮቴ እናት ደግሞ ደውላ፣ በነገራችን ላይ አደይ የባርኮቴ እህት ሳትሆን አትቀርም፣ የፍቅርም እህት ሳትሆን አትቀርም። የባርኮቴ እናት የአደይ ትክክለኛ እናት ነች መሰለኝ ማለት ነው። እኔ አሁን ስልክ ስታወራ እንደተረዳሁት እንደዚያ ነው። በሁለታችሁ በፍቅርና በባርኮን ምንም የምለያት ነገር የለም፣ እኩል ነው ማያት ብላለች ማለት ነው። ስለዚህ በእርግጠኝነት የስጋ ልጇ ልትሆን ትችላለች ብዬ ነው የተረዳሁት ማለት ነው። እና ከቤት እንድትመለስ ማን አባር ብሎ ነው አደይን ያባረርካት? ማንስ አዞህ ነው በማለት ወደ ቤት መልሳት፣ ሌላ ምንም አይነት ምክንያት አልፈልግም በማለት እንግዲህ ወደ ቤት እንድትመለስ እናትየዋ ተናግራለች። እንግዲህ ወደ ቤት ግን ያው አስቀድማ ፍቅር ጋር ደመወዟን ለመቀበል እንግዲህ ከለምለም ጋር ሄደው ነበረ። ከለምለም ጋር በሄዱበት ሰዓት ግን ዴብና ፍቅር አብረው ተቃቅፈው ተኝተው አደይ አይታለች። እሱን ስታይ ግን እጅግ በጣም ነበር የደነገጠችው። ባርኮቴም እንግዲህ አደይን ፍለጋ ወጥቷል። ወደ ቤት ሊመልሳት አደይን ፍለጋ ኤላ ጋር ሄዶ ነበር። አብረን እንፈልጋት ብዬ ነበር ከዚህ የመጣሁት። አረ ወደ እናንተ ቤት እኮ ሄዳለች ደመወዜን ልቀበል ነው ብላ ፍቅር አልሰጠቻትም መሰል ወደ ቤት ተመልሳለች ሲል ባርኮቴም እንግዲህ ተመልሶ ወደ ራሱ ቤት እንደሄደ ሲገባው ተመልሶ መጥቷል ማለት ነው። እና እንግዲህ ቀጣይ ፓርት ምን ይሆናል? አደይ ከዛ ቤት ትመለሳለች ወይስ አትመለስም? የፍቅርስ ይሄ ውሸቷ ይወጣል አይወጣም የሚለውን አብረን